ኢትዮጵያዊ ይመለከታል ሁሉም ኢትዮጵያዊ ሼር ዲዩት ሪፖስት በማድረግ ይሄንን ቪዲዮ ውጪ ጉዳይ እንድታደርሱልን በትህትና እንጠይቃለን ይሄ የሁሉም ስደተኞች ድምጽ ነው በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ድምጻችንን እየሰማ አይደለም በጣም ብዙ እህቶቻችን ችግር ላይ እየወደቁ እየደወልንም ሆነ በዋትስአፕ ስናመለክት ማንንም ምላሽ እየሰጠን አይደለም በዚህ ሳምንት ብቻ ሁለት እህቶቻችን ህይወታቸው አልፈዋል ትግስት መዳም ቤት ውስጥ ነው የሞተችው አባይነሽ ደግሞ ቢሮ ውስጥ ነው የሞተችው የአባይነሽ ጉዳይ እንኳን ኦሬዲ በቀልቦች በኩል በውጪ ጉዳይ ተይዟል የትግስት ግን እስካሁን ምንም አይነት ልባት አላገኘም ስለዚህ በጣም ብዙ እህቶቻችን በአሰሪዎቻቸው ጾታዊ ትንኮሳ እየደረሰባቸው እንዲሁም ኦሬዲ አስገድዶ መድፈር እየደረሰባቸው በመዳቦቻቸው እየተደበደቡ በር እየተዘጋባቸው እኔ ኤምባሲ ሳመለክት መጣው እኔ ጋር እባክሽ ኤምባሲ ስንደውል እያነሱልን አይደለም የኤምባሲ ቁጥር ሰጣቸዋለሁ ሲደውል አይነሳላቸውም እኔም ስደውል አይነሳልኝም በዋትስአፕም ኤምባሲ ስታፎች ጋር የተደበደቡበትን ፓስፖርት ኮፒያቸውን ሎኬሽናቸውን ያሰሪዎቻቸውን ቁጥር የወሰዳቸውን ኤጀንሲ ቁጥር እየላኩኝ ሁለት ራይት እየሆነ እየተመለሰልኝ አይደለም እያንዳንዱ ለማወራው ነገር ማስረጃ ማቅረብ እችላለሁኝ ስደውልም ሪከርድ እያረኩ ነው ደውል ስንቴ እየደወልኩ እንደማይነሳልኝ ማለት ነው እኔ እንደ አንድ ኢትዮጵያዊ ለእህቶቼ ድምጽ የመሆን መብት የለኝም ከሌለኝ ይነገረኝና አቆማለሁ ምክንያቱም እነዚህ እህቶቻችን መጽሐፍ ማንበብ አይችሉም አብዛኞቻቸው አልተማሩም ስለዚህ ችግር ሲደርስባቸው እኛ ጋር ይመጣሉ እንድናመለክትላቸው ካንድም ሁለት ሴቶች በቅርብ ጊዜ ፖሊስ ጋር ደውዬ ነው መዲና የምትባልች አሰሪው አስገድዶ መድፈር ሲሞክርባት በሌሊት አልቀሳ ወንድሟ ጋር ደውላ ወንድሟ እኔ ጋር ላይቭ ላይ መጥቶ ነግሮኝ ቀጥታ ፖሊስ ጋር ደውዬ ነው ፖሊስ ነው ደርሶ ያወጣት ከዛ ቤት ሃይማኖት የምትባልች መዳሟ 4 ቀን ያለ ምግብ እበር ዘግታባት ቢሮ ጋር ደውዬ አሁኑኑ ፖሊስ ጋር ልደውል ነው ስላቸው ነው ቢሮ ሄደው ያወጣት ከዛ ቤት እና ኤምባሲ ምን እየሰራ ነው ሪያድ የሚገኘው